ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንግሊዘኛን ለማንበብ ምን አይነት ህጎችን መከተል አለብን ወይም ደግሞ የእንግሊዘኛ የአነባብ ህጎች ምን ምን ናቸው የሚለውን እንመለከታለን ማለት ነው። እንግዲህ ከዚህ ጋር የምታዩቸው ወርዶች ኦ ሚል ሁለት ተከታታይ ኦ ሚል አነባቢ መጥቷል። በዚህን ጊዜ እንዴት እናነባለን የሚለውን እናያለን። ከዚህ ጋር ደግሞ ኤ ሚል አነባቢ አለ። በዚህን ጊዜ ደግሞ እንዴት እናነባለን የሚለውን እናያለን ማለት ነው። ከዚህ ጋር ስንጀምር ከመጀመሪያው ስንጀምር ኦ ሚል ሁለት አናባቢ መጥቷል። በዚህን ጊዜ እንዴት እናነባዋለን ወደሚለው ስንሄድ ኦ እንደምናውቀው ኦ ተብሎ ነው የሚነበብ። ኦ ሚል ድምፅ ነው ያለው። ነገር ግን ኦ ብሎ በተከታታይ ሁለት ኦ ሚል ከመጣ ኦ እንደ ኦ ሳይሆን እንደ ኡ እንደሚነበብ መያዝ አለብን ማለት ነው። እንደምን አልኳችሁ? ሁለት ኦ ሚል ፊደል ከመጣ ኦ እንደ ኦ ሳይሆን እንደ ኡ ነው የሚነበብ። ኡ ሚል ድምፅ ነው ያለው። ኦኬ። ስለዚህ ጂኦን እንደ ጎ ሳይሆን እንደ ጉ እናነባለን። ጉ ሚል ድምፅ አለው። ሁለተኛ ኦ ሳይለንት ነው ወይም ደግሞ አይነበብም። ኦን እናልፍና ዲን እንደ ድ እናነባለን። እስኪ አሁን በአንድ ላይ እናነበው። ጉድ ብዬ አነባዋለሁ። እዚህ ጋር በአማርኛው ምን ይላል? ጉድ ተብሎ ይነበባል ማለት ነው። ምን ማለት ነው ትርጉሙ? ጉድ ማለት ጥሩ ማለት ነው። ኦኬ። ወደ ሁለተኛው ስንሄድ በተመሳሳይ ከዚህ ጋርም ኦ ሚል ሁለት አናባቢ ስላለ ሁለት ኦ ሚል ሲመጣ ደግሞ ኦን እንደ ኦ ሳይሆን እንደ ኡ ነው የምናነበው ስላልነን ኤልኦ እንደ ሎ ሳይሆን እንደ ሉ ይነበባል። ሉ ሚል ድምፅ ይኖረዋል ወይም ደግሞ ሉ ተብሎ ይነበባል። ሁለተኛዋን ኦ ሳይለንት ነች ወይም ደግሞ አናነባትም። ኬን እንደ ክ። እስኪ በአንድ ላይ እናነበው። ሉ ክ ሉክ። ሉክ ማለት መመልከት ማለት ነው። ኦኬ። ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋርም ኦ ሚል ሁለት አናባቢ መጥቷል። እንዴት እናነበው? ኤምኦን እንደ ሞ ሳይሆን እንደ ሙ እናነባለን። ሙ ሚል ድምፅ አለው። ኤምኦን ሙ ካልነን ሁለተኛው ኦ አይነበብም ብለናል። ኤንን እንደ ን በአንድ ላይ ሲነበብ ሙን ማለት ጨረቃ ማለት ነው። ኦኬ። ወደሚቀጥለው ስንሄድ ቢኦንም በተመሳሳይ እንደ ቦ ሳይሆን እንደ ቡ ሚል ድምፅ ይኖረዋል። ኦኬ። ከዛ ሁለተኛው ኦ አትነበብም ብለናል። ኬን እንደ ክ በአንድ ላይ ስናነበው ቡክ ማለት መጽሐፍ ማለት ነው በአማርኛው። ኦኬ። ወደዚህኛው ስንሄድ እኛውስ ምን ይላል? ይህኛውን በተመሳሳይ ሁለት ኦ ሚል አናባቢ ያለው። ስለዚህ ኤፍኦን እንደ ፎ ሳይሆን እንደ ፉ እናነባለን። ፉ ሚል ድምፅ አለው። ሁለተኛው ኦ አትነበብም ብለናል። ዲን እንደ ድ በአንድ ላይ ሲነበብ ፉድ ማለት ምግብ ማለት ነው። ኦኬ። እንግዲህ ኦ ሚል ሁለት አናባቢ ሲመጣ እንዴት እንደሚናነብ ከዚህ ጋር የን ማለት ነው። ከዚህ ጋር ደግሞ ኤ የተባለ አናባቢ ሲመጣስ? አሁን ከዚህ ጋርም ኤ አለች፣ ከዚህ ጋርም አለች። ከሁሉም ላይ ኤ የሚል አናባቢ አለ። በዚህን ጊዜ እንዴት እናነባዋለን የሚለውን ነው የምናይ። ስለዚህ ከመጀመሪያው ስንጀምር ኤፍኤን እንደ ፋ እናነባለን። ያ ማለት ኤ አ ሚል ድምፅ አላት። ስለዚህ ኤፍኤን ፋ እንላለን። ኤስን እንደ ስ፣ ቲን እንደ ት እናነባለን። በአንድ ላይ ስናነባው ፋስት ማለት ፈጣን ማለት ነው። ኦኬ። ወደሚቀጥለው ስንሄድ በተመሳሳይ ዲኤን ዳ እንላለን። ያ ማለት ኤ አ ሚል ድምፅ ይኖራታል ወይም ደግሞ አ ተብላ ትነበባለች። ዲኤን ዳ እንላለን። ዋይን እንደ ይ በአንድ ላይ ሲነበብ ዳይ ማለት ቀን ማለት ነው። ኦኬ። ወደዚህኛው ስንሄድ ኤምኤን ማ እንላለን። ማ ስንል አሁን አ ሚል ድምፅ በውስጥ ታዋቂነት አለ። ያ ማለት ኤ አ ተብላ ትነበባለች ማለት ነው። ስለዚህ ኤምኤን ማ እንላለን። ኤንን እንደ ን በአንድ ላይ
ማን ማለት ወንድ እንደማለት ነው። ኦኬ ወደዚህኛው ስንሄድ ቢኤን እንደ ባ። አሁን ባ ስንል በውስጥ ታዋቂነት አ ሚል ድምፅ አለ። ለምን? ኤ አ ተብላ ስለምትነበብ። ስለዚህ ቢኤን እንደ ባ፣ ጅን እንደ ግ፣ በአንድ ላይ ሲነበብ ባ ግ ባግ ማለት ቦርሳ ማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ ኤፍኤን እንደ ፋ፣ ቲን እንደ አርን እንደ ር፣ በአንድ ላይ ፋር ማለት ሩቅ ማለት ነው። ኦኬ እንግዲህ በዛሬው ትምህርታችን ቪዲዮአችን ያየናቸው ሁለት ኦኦ ሚል አናባቢ ሲመጣና እንዲሁም አንድ አናባቢ ሲመጣ እንዴት እናነባዋለን፣ በምን አይነት መንገድ ይነበባል ሚሉትን እጥር ምጥን ባለ መንገድ አይተናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ቪዲዮን እስከ መጨረሻው ድረስ ማየት፣ መከታተል፣ አለመሰልቸት። እንደዛ ካደረጋችሁ በእርግጠኝነት አንድ ቀን አሪፍ ለውጥ ማምጣት እንችላለን። ከኛ የሚጠበቀው ብርታት፣ ፍላጎት ይህ ካለ አንድ ቀን ጥሩ የእንግሊዝኛ አንባቢ እንሆናለን ማለት ነው። ስለዚህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኝ። በያላችሁበት ሰናይ ጊዜ። ባይ ባይ።